ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 6 ቀን አባ ጰንጠሌዎን 9ኙ ቅዱሳን ከሮም አንጾኪያ ወደ ኢትዮጵያ በሃይማኖት ምክንያት ተሰደው የመጡ ሁለት ባህሪ የሚል ንጉሥ ቢነሳ አንድ ባህሪ፣ አንድ አምላክ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት እንጂ ሁለት ባህሪ የሚባል አናውቅም። ሁለት ባህሪ ብለን ከምናመልክ ስደታችን እንመርጣለን ብለው ወደ ኢትዮጵያ ከመጡት ከ9ኙ ቅዱሳን መካከል አንዱ አባ ጰንጠሌዎን ናቸው። አባ ጰንጠሌዎን ጥቅምት 6 ቀን በቤተ ክርስቲያናችን አስተምሮ ያላቸውን ታሪክ አብረን እናየዋለን። የጊዜ ባለቤት እግዚአብሔር ጊዜያችን እንዲባርክ መልካም ፈቃዱ ይሆንልን። በመጀመሪያ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ ሕዝቡንም አይቶ ወደ ተራራ ወጣ ይላል። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ ይልና አፉንም ከፍቶ አስተማራቸው እንዲህም አለ ይላል። ማን ያስተምረን? እግዚአብሔር ያስተምረን። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በመንፈስ ድሆች የሆኑ በመንፈስ ድሆች የሆኑ ብፁዓን ናቸው ይልና መንግሥተ ሰማያት የእነርሱ ናትና። የሚሰደዱ፣ የሚራቡ፣ የሚጠሙ ሁሉ እያላቸው እንደሌላቸው ሆነው የሚኖሩ ብፁዓን ናቸው ይላል። ይቀጥልና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ለሰው የሚያዝኑ፣ ለሀገር የሚያዝኑ፣ ለወገር የሚያዝኑ ሰዎች የሚያዝኑ ሰዎች ብፁዓን ናቸው ይልና መጽናናትን ያገኛሉና። የሚያጽናኑ ሰዎች አጽናኝ ያገኛሉ። ለሰዎች በእውነት የሚያዝኑ ሰዎች በቤተ ክርስቲያን ዙሪያ በሀገር ዙሪያ ለተቸገሩ የሚያዝኑ ሰዎች የሚያጽናና አላቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና። የዋሃን እንደ ርግብ የዋህ የሆኑ እንደገና ደግሞ እንደ እባብ ጠበኛ ልባሞች የሆኑ እነሆ ብፁዓን ናቸው። ምን ይላሉ? ምድርን ይወርሳሉ። ምን ይላል? የዋሃንሰ ይወርስዋ ለምድር፣ የዋሃን ምድርን ይወርሳሉ። ምድር የተባለች እመቤታችን ናት፣ የእመቤታችን ልጆች ይሆናሉ። ምድር የተባለች የእግዚአብሔር መንግስት ናት፣ የእግዚአብሔር መንግስት ይወርሳሉ። የዋሃንሰ ይወርስዋ ለምድር፣ የዋሃን ምድርን ይወርሳሉ የሚለውን ይተረጉማል ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ጽድቅን ምንድን ነው? በጎ ነገር ማድረግ፣ ጥሩ ነገር ማድረግ፣ መጾም፣ መጸለይ፣ መመጾት፣ ማስታረቅ፣ በፍቅር በይቅርታ መጓዝ። ጽድቅን የሚራቡና የሚጠሙ መልካም ነገር የሚራቡ መልካም ነገር ስለ መልካም ነገር ዋጋ የሚከፍሉ እነዚህ ብፁዓን ናቸው ይጠግባሉና። ጽድቅን የሚራቡ በጎ ስራ፣ በጎ ነገር መመጾት፣ መስጠት፣ ማካፈል፣ ገዳማትን አድባራትን መጎብኘት፣ የተጣሉትን ማስታረቅ፣ የወደቁትን ማንሳት፣ የታሰሩትን መጠየቅ፣ ቢችል ማስፈታት፣ ማካፈል። ይህን የሚራቡ ማለት እኮ ነው እናንተ። ቅዳሴውን የሚራቡ፣ ወንጌሉን የሚራቡ፣ ምጽዋቱን መመጽወትን የሚራቡ፣ ገዳማትን የሚራቡ፣ ኢየሩሳሌምን የሚራቡ፣ ስጋውና ደሙን የሚራቡ፣ ቃለ እግዚአብሔር የሚራቡ እነዚህ ብፁዓን ናቸው ይልና የሚምሩ ብፁዓን ናቸው ይማራሉና። የሚምሩ ይቅር የሚሉ እግዚአብሔርም ምንድን ነው ያለው? መሐሪ ይቅር ባይ አምላክ ስለሆነ የሚምሩ። እንደዚህ በስምዖን ቤት ተገይቶ ያቺ ኃጢአተኛ ሴት ሄዳ ጫማው ላይ ወድቃ እንባዋን አንብታ እንባዋን በፀጉሯ መዝምዛ ሽቶዋን ሰብራ በላዩ ላይ በረጨች ጊዜ ስምዖን ማን እንደቀረበችውና አጠገቡ እንዳለች ቢያውቁ ኑሮ ባላስጠጋት ነበር እያለ ሲያማው፣ ስምዖን ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። የሉቃስ ወንጌል ምዕራፍ 7 ለምናገኘው ታሪክ ነው። አንዱ 500 አንደኛው ደግሞ 50 ተበደሩ። ሁለቱም መክፈል አልቻሉም። ባለጸጋው ሁለቱም መክፈል እንዳልቻሉ አውቆ
ባለ 500ውንም ባለ 50ውንም ይቅር አላቸው፣ ማራቸው። አጥብቆ የወደደው ማንን ነው ቢለው ባለ 500ውን አለ። አዎ፣ ስለዚህ የሰው ኃጢአቱ ሊያንስም ሊበዛም ይችላል። ሁሉም ግን ኃጢአተኛ ነው። እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም። ኃጢአትን ብትቆጣጠር በፊት ማን ይቆማል ይላል ልበ አምላክ ዳዊት። ኃጢአትን እኔ ብቆጣጠር ኑሮ በአንተ ቤት ባልተገኘው ነበረ፣ ከአንተ ጋር ባልተገኘው ነበረ። አዎ፣ ስለዚህ እኔ ኃጢአትን ይቅር የምምር አምላክ ነኝ። መጀመሪያ አንተን ማርኩ ይቅር አልኩ፣ ከዚያ ቀጥሎ ደግሞ እሷን። አዎ፣ ስለዚህ አንተም ሌሎቹም ይቅር ባይ የምትምሩ ሆኑ ብሎ ሲያስተምር እንመለከተዋለን። ስለዚህ የሚምሩ ብፁዓን ናቸው። አዎ፣ ይህን ልንማር ያስፈልጋል። ይቀጥልና ልበ ንጹሖች ብፁዓን ናቸው እግዚአብሔር ያዩታልና። ልበ ንጹሐ ፍጥር ሊተ እግዚኦ። ልበ አምላክ ዳዊት በመዝሙር 51 ላይ አቤቱ ንጹሕ ልቡናን ፍጠርልኝ። አሁን ልቡ በቀደጡ ገና ወጥቶ አይደለም፣ ልቡ የቆሸሸው በኃጢአት ምክንያት ነው። ስለዚህ ንጹሕ ልቡና ፍጠርልኝ። ሰሎሞንም ምን አለ? ልብህን ጠብቅ የነፍስ መውጫ ነውና ይላል። ልብ እግዚአብሔርን የምናገኝበት የምናስቀምጥበት እግዚአብሔር ማደሪያው ልብ ነው ማለት ነው። ስለዚህ ልበ ንጹሖች ልባቸውን ንጹሕ ያደረጉ ናው እግዚአብሔር እንደውም ወተናጸሩ ገጽ እግዚአብሔርን ያዩታል። እስመ በአንጽሖ መንፈስ ርግወ ነቢያት ወተናጸሩ ገጽ ነቢያት ልባቸውን ንጹሕ አድርገው እግዚአብሔርን በትንቢት እግዚአብሔርን በሱባኤ አይተውታል፣ ተመልክተውታል። በበጎ ስራው በቸርነቱ ባዳኝነቱ ባሻጋሪነቱ በዝናብ አበቅሎ በፀሐይ አብስሎ የሚመግብ የዘመናት ባለቤት እግዚአብሔር መሆኑን ነቢያት ልባቸውን ንጹሕ አድርገው አይተውታል ይለናል። ይቀጥልና የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። በዘመናችን ያጣነው ይሄ ነው። የሚታረቁ ብፁዓን ናቸው። ዛሬ የሚያጣላ እንጂ የሚያስታርቅ የት አለ? ማንን ያስታርቃል? ባልና ሚስት ቢጣሉ መልሶ የሚያጣላ እንጂ የሚያስታርቅ የለም። አሰሪና ሰራተኛ፣ ንጉስና ሰራዊት፣ መንግስትና ሕዝብ ቢጣሉ ሃይማኖት ከሃይማኖት ጋር፣ ወገን ከወገን ጋር፣ ጎረቤት ከጎረቤት ጋር ቢጣላ ክብሪት የሚለኩስ ነዳጅ የሚያርከፈክፍ የሚያጣላ እንጂ የሚያስታርቅ ማን አለ? ነገር ግን የሚያስታርቁ ብፁዓን ናቸው ይላል። ነፍስና ስጋን የሚያስታርቁ፣ ሕዝብና ሕዝብን የሚያስታርቁ፣ ሰውና እግዚአብሔርን የሚያስታርቁ፣ ወገንና ወገንን የሚያስታርቁ፣ ልጅና እናትን የሚያስታርቁ። አዎ ዛሬ በዘመናችን ሀገራችን ኢትዮጵያ ላይ የጠፋው ትልቁ ምንድን ነው ከተባለ አስታራቂ የለም። አስታራቂ የለም። አዎ የት አላት? አስታራቂ ቢኖር ማኖረው ዛሬ ሕፃናት ያለ ወላጅ፣ ወላጆች ያለ ልጅ፣ ሀገር ደግሞ እንዲህ አይነት የብጥብጥ የትርምስ መዲና መይትሆን ነበረ። ስለዚህ አስታራቂ ጠፍቷል። ትናንት አባቶቻችን ሰማይ ተቀደደ ቢባል ሽማግሌዎች ሊሰፉ ይሄዳሉ ተብሎ ነበር። ዛሬ ላይ ግን መሬት ላይ ያለውን ጥላቻ መስፋት ሽማግሌዎች አቃታቸው። አስታራቂ ጠፋ። አስታራቂ በጠፋባት ሀገር ላይ እግዚአብሔር አምላክ በእውነት አስታራቂ ሆነ ሀገራችን ኢትዮጵያን ሰላም አድርግልን። ስደተኞቹ እንዲመለሱ፣ የተራቡት የተጠሙት የታሰሩት እንዲፈቱ፣ የወደቁት እንዲነሱ፣ የቆሰሉት እንዲጠገኑና ዘይት እንዲቀቡ እግዚአብሔር ቸርነት ይደረግላቸው የሚለውን ነው የሚያመለክተው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። እዚህ ላይ ነው እንግዲህ ስለ ጽድቅ የሚሰደዱ ስደት ሶስት አይነት ነው። አንደኛው የፖለቲካ ስደት ነው። ሁለተኛው ደግሞ የጽድቅ ስደት ነው። ሶስተኛው የረሃብ ስደት ነው። እነዚህ 9 ቅዱሳን ወደ ኢትዮጵያ የተሰደዱ ስለ ጽድቅ ነው፣ ስለ ሃይማኖት ነው፣ ስለ ጾም ነው፣ ስለ ጸሎት ነው፣ ስለ አንድ አምላክ ነው፣ ስለ አንድ ጌታ ነው፣ ስለ አንድ ባህሪ ነው፣ ስለ አንዲት ጥምቀት ነው የተሰደዱት። ስለዚህ ስለ ጽድቅ የሚሰደዱ ዛሬም ብዙዎቹ ከገዳም ወደ ገዳም ከቤተክርስቲያን ወደ ቤተክርስቲያን ተለያዩ ጉብኝቶች ወደ ተለያየ ከክብር ወደ ክብር ከልልና ወደ ልልና የሚሸጋገሩ አሉ። ከጽድቅ ወደ ጽድቅ ስለ ጽድቅ የሚሰደዱ አሉ ማለት ነው። ይቀጥልና ሲነቅፏችሁ ሲያሳድዷችሁ በእምነት ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና የሚለውን ቃል ይተረጉማል። ስለ ቃሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ የምናያቸው እነዚህ
አዋጆች ናቸው። እነዚህ የእግዚአብሔር ለሰው ልጆች የተናገራቸው ስለ ጽድቅ የሚሰደዱ ልበ ንጹሖች የሚምሩ እያለ ሁላችንም በዚህ ውስጥ እንድናልፍለት እግዚአብሔር እንደ መምህርነቱ ሐዋርያትን ዝቅ አድርጎ እሱ ከፍ ብሎ ቅፍርናሆም በተባለው ተራራ ይህንን ወንጌል አስተምሯል። በደብረ ታቦር ብርሃነ መለኮቱን፣ በደብረ ሲና ሙሴን አናግሯል 570 ጊዜ። በቅፍርናሆም ደግሞ እነሆ ይህንን የመሰለ አንቀጸ ብፁዓን አዋጆች ይባላሉ። አንቀጸ ብፁዓን የብፁዓን አዋጅ ይባላል። ይህንን አስተምሯል። አንቀጸ ብፁዓን ማለት ይሄ አሁን የተነጋገርነው ማለት ነው። እያንዳንዱ ትርጉም አለው። ግን አሁን የወሰድነው እነዚህ 9 አባቶች ለመማማር 9ኙ አንቀጸ ብፁዓንን ማየት ግድ ስለሆነ ነው እንጂ እያንዳንዳቸው ሙሉ ትምህርት አላቸው። በሌላ ጊዜ እንመለከታቸዋለን እና በቅፍርናሆም ተራራ አንቀጸ ብፁዓንን ያስተማረ አምላክ፣ በደብረ ታቦር ብርሃነ መለኮቱን ያሳየ አምላክ፣ እንደገና ደግሞ በቢታንያ ወደ ሰማይ ያረገ አምላክ እርሱ መድኃኔ ዓለም ነው። ቸርነቱ ይጎብኛል። በዚች ቀን መቼ? ጥቅምት 6 ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ ይላል። ይህም ቅዱስ በሮሜ አገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክርና እውቀትን እየተማረ በመጸለይና በመጾም በዚያ አደገ። በጥበብ በሞገስ አደገ። ያደገውም በገዳም ነው። በገዳም የቅዱሳን አባቶች የባህታውያን የመነኮሳትን አንደበታቸውን፣ ስራቸውን፣ ፍቅራቸውን፣ ጸሎታቸውን፣ ስግደታቸውን፣ እምነታቸውን እያየ በጥበብ በሞገስ አደገ ይለናል። ነገር ግን የንጉሥ ልጅ የባለጸጋ ልጅ ነበረ። ዓለሙኒ ኦሃዌ የታፍቀርው ወለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ ውእቱ ኦሃዌ የታፍቀርው ወለዓለም ወንድሞቸው ዓለምን አትውደዱ። አዎ ዓለሙም ንብረቱም ሁሉም ኃላፊ ነውና እንደተባለው በቅዱስ ወንጌል። ስለዚህ የሚያልፈውን ዓለም ሳይሆን የማያልፈውን ፍለጋ ከሚታየው ከሚጨበጠው የማይጨበጠውን ተስፋ እግዚአብሔር ከሚታየው ንግስና የማይታየውን የመንግስተ እግዚአብሔርን በረከት ለማግኘት ከወጡ ቅዱሳን መካከል አንዱ ጻድቅ አባት ናቸው። ከዚህ በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኖረው ከዚህ በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፍሩም 1 ደንጊያ ነው። ከጥቂት ቀዳዳ በቀር በር የለውም ይላል። በነገራችን ላይ እነዚህ 9 ቅዱሳን ወደ ኢትዮጵያ ሊመጡበት የቻሉ በጻድቁ አቡነ አረጋዊ ምክንያት ነው። ጻድቁ አቡነ አረጋዊ መጀመሪያ በገዳመ አስቄጥስ በግብፅ ላይ አድጓል። ግብፅ ላይ ሲያድግ ስንክሳር ሲያነብ ሀገረ እግዚአብሔር ኢትዮጵያ የታቦተ ጽዮን ሀገር፣ የቅዱሳን ሀገር፣ የመስቀሉ ሀገር፣ የፍቅር ሀገር፣ ሕዝበ እግዚአብሔር፣ አንድ ባህሪ፣ አንድ አምላክ፣ አንድ ጌታ፣ አንድ ጥምቀት የሚሉ ቅዱሳን ያሉባት ሀገር የሚያምኑ ሳይማሩ የተማሩ ሳያውቁ ያወቁ ሳያዩ ያመኑ ክርስቶስ ሲወለድ አላዩ፣ ክርስቶስ ሲጠመቅ አላዩ፣ ክርስቶስ ሲሰቀል አላዩ፣ ክርስቶስ ሲሞት አላዩ፣ ሲቀበር አላዩ፣ ሲነሳ አላዩ፣ ሲያርግ አላዩ። ነገር ግን ልደቱን መወለዱን አምነው፣ ጥምቀቱን መጠመቁን አምነው፣ ትንሣኤውን መነሳቱን አምነው፣ እርገቱን ማድረጉን አምነው፣ ይልቁንም ደግሞ መንፈስ ቅዱስ ለሐዋርያት መላኩን አምና ጥምቀትን፣ መስቀልን፣ ጽላትን፣ ታቦትን የተቀበለችና በዚህ ተባርካ የምትኖር ሀገረ እግዚአብሔር ኢትዮጵያና ሕዝቧ መሆኑን ከስንክሳር ላይ አቡነ አረጋዊ ይሰማና ለ8ቱ ቅዱሳን ይነግራቸዋል። 8ቱ ቅዱሳን ወደ ኢትዮጵያ መጡ። በኋላ ደግሞ አቡነ አረጋዊ በአባቱ ንግስና ተቀምጦ ሳለ አባ ጰንጠሌዎን ና አንተ ያዝከው ንግስና እኔም ነበርኩበት፣ በእኔ ቤትም ነበረ። ነገር ግን ይህ ሁሉ ያልፋል። የማያልፈውን የእግዚአብሔር መንግስት ለማግኘት ይልቁንም ደግሞ ግዕዙን ወደ አማርኛ፣ ዕብራይስጡን ወደ ግዕዝ፣ ግዕዙን ወደ አማርኛ የኢትዮጵያን ሕዝብ አስተምረን የኢትዮጵያን ሕዝብ ከእግዚአብሔር ጋር እንድናገናኝ ናተሮ ብሎ ላከበት ታላቅ አባት
ስለሆነ ይህ አባ ጰንጠሌዎን ማለት ነው የአባቱን ንግስና አስረክቦ አቡነ አረጋዊ መጣና 9ኛ ሆኖ ኢትዮጵያ ገብቶ ደብረ ዳሞ የምናየው ታላቅ ገዳም ገድሞ እንደኖረ እናምናለን። በነገራችን ላይ አድዋ ማለት ኦደ ዞረ ነው። አድዋን ዞር ናት ወደር ናት ብለው ዙሪያውን ዞረው በየደንጋዩ በየሽኩት ዋሻ እየሰሩ ተቀምጠዋል። አንዱ አባ ሊባኖስ የሚባለው ሸዋታዬ ብሎ ደብረ ሊባኖስን መስርቶ ደብር ማለት ተራራ ማለት ነው። ሊባኖስ ማለት ደግሞ መነኩሴው ነው ማለት ነው። በመነኩሴው ስም ነው ገዳሙ ደብረ ሊባኖስ የተሰየመው። ደብረ ሊባኖስ ገዳምን የገደመው ያ ከሮም የመጣ ሊባኖስ የተባለ መነኩሴ ነው። በኋላ ግን የእግዚአብሔር መልአክ ተላከና ገዳሙ በስምህ ደብረ ሊባኖስ ይባላል። የሚኖርበት ኢትዮጵያዊ በቀል አባ ተክለ ሃይማኖት ነው። ምድራዊ መልአክ የተባለ ጻድቅ ነው የሚኖረው። አንተ ግን ወደ አድዋ ሄድና ከጓደኞች ጋር በዚያው ሌላ ገዳም መስርተህ ከናባ ጰንጠሌዎን ከናባ ሊቃኖት ከናባ ይማታ ከናባ ጉባ እነዚያ ጋር አብረህ ኑር ተባለና ተመልሶ ወደዚህ ሄደ። ገዳሙ ግን አሁንም ደብረ ሊባኖስ የሚባለው በመነኩሴው ይጠራል። ገዳምነቱ ግን ለጻድቁ አቡነ ተክለ ሃይማኖት ሆኗል ማለት ነው። ከዚህ በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልዓሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኖረው ከዚህ በኋላ እርስ በርሳቸው ተለያዩ። ቅዱስ ተለያዩ ማለት እያንዳንዳቸው ገዳም ያዙ ማለት እንጂ ተለያዩ ተጣሉ ማለት አይደለም። እያንዳንዳቸው ለየብቻቸው ገዳም ያዙ ነው። ከዚህ በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም አንድ ደንጊያ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ 3ኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። በውስጡም ሳይቀመጥ ቆሞ ማለት ነው። ከቆመ ሳይቀመጥ፣ ከተዘረጋ ሳይታጠፍ 3ኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞቹን በማዳን እውሮቹንም አይኖች የእውሮችንም አይኖች በመግለጥ ብዙ ተአምራትን አደረገ። አዎ እውር እያበራ ለምጻም እያነጻ የሞተ እያነሳ ብዙ ታምር አደረገ። ምን ይደንቃል! እነ ኤልያስ 1 ሙት፣ ኤልሳ ደግሞ 2 ሙት፣ እነ ቅዱስ ጴጥሮስ ደግሞ እንደዚሁ ሙት አንስተዋል። በልብሳቸው ድውይ ይፈውሰዋል ማለት ነው። ስለዚህ በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማየት ተወሰደው ይላል። አቤት ቅዱሳን! በእንዲህ አይነት ብርቅና ድንቅ የሆኑ ቅዱሳን አባቶች አላት ቤተክርስቲያን። በእውነታው በውስጡም ሳይቀመስ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ እስከሚመለጥ በሽተኞችን በማዳን እውሮችንም የእውሮችንም አይኖች በመግለጥ ብዙ ተአምራትን አደረገ ይልና በአንዲት ቀን ማታ ከጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማዕጠንት ወሰደው ይላል። የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የናግራንን አገር ያጠፋትን ምዕመናኖቹንም የገደላቸውን አይሁዳዊ ንጉሥ ሄዶ ሊዋጓው ንጉሥ ካሌብ በአሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው ይላል። የትናንት አባቶቻችን አንድ መከራ በመጣባቸው ጊዜ አባቶችን ጸልዩልኝ፣ ጸሎታችሁ ይከተለኝ፣ ልመናችሁ ይከተለኝ ብሎ ለአባቶች ክብር ነበረ። አሁን ያለንበት ዘመን ክብር ከቤተ ክርስቲያን ክብር ከአባቶቻችን ወረደ። በእውነት ልልናችን እግዚአብሔር ይመልስልን። የናግራንን አገር ያጠፋትን ምዕመናኖቿንም የገደላቸውን አይሁዳዊ ንጉሥ ሄዶ ሊወጋው ንጉሥ ካሌብ አፄ ካሌብ ማለት ነው ኢትዮጵያዊ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነት ሰጥቶህ በደህና በፍቅር አንድነት ትመለሳለህ አለና ጸለየለት ይላል። ምን ይደንቃል! ቆስጠንጢኖስ እግዚአብሔርን ለምኖ በእግዚአብሔር በተሰጠው ምልክት ዲዮቅልጥያኖስና መክሲሚያኖስ የሚባሉ 2 ነገስታትን ድል አድርጓል። ሁልጊዜም ቢሆን የእግዚአብሔር ሰው የእግዚአብሔር ያልሆኑትን ድል የማድረግ ባህሪ ነው። ምን ይደንቃል! ዳዊት እረኛው አንዲት ጠጠር ይዞ ጎልያድን ብዙ ልምድ ያለው 40 ዘመን ፍልስጤምን የገዛ ያስተዳደረ እስራኤልን ያስፈራራ ጉልበት አቅም ያለው ጥሩር የለበሰ ሰይፍ የያዘ ይልቁንም ደግሞ ጎራዴ የያዘውን ደንጋይ የያዘው እረኛው ዳዊት
ከጎልያድ ጋር ካለው ቁስና መሳሪያ ይልቅ ከዳዊት ጋር ያለው እግዚአብሔር ስለሚበልጥ ዳዊት በጠጠር ጎልያድን ገሎት የለ እንዴ? ምን ይደንቃል? ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊንሐስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስኪረግፉ አጠፋቸው ይላል። አባ ጰንጠሌዎንንም በጦርነቱ መካከል ጠላቶቹን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ ይላል። አያችሁ፣ ለምን ጸሎት አባቴ ጸሎት አድርጉልኝ ብሎ አባቱን ለምኖ ጸሎት አስደርጎ። እንዲህ ኢትዮጵያዊ እነ ምኒልክም እኮ እንዲህ ነበሩ እኮ። ፋሽስት ጣሊያን ወደ ኢትዮጵያ በመጣ ጊዜ ታቦተ ቅዱስ ጊዮርጊስ ታቦተ ሚካኤልን ይዘው ሊጓዙ ሲያስቡ መጀመሪያ ቅዱስ ሚካኤልን እንደገና ቅዱስ ጊዮርጊስ ቤተክርስቲያን ጸሎት አስደርገው ታቦት አስይዘው ሄደው ያ በሰማይ የሚበር በምድር የሚሽከረከር በርቀት የሚመጣ አውቶማቲክ መሳሪያ ያለው ያን ፋሽስት ጣሊያንን ድል አድርገው ቆሞ ጠብቂ መሳሪያ ይዘው በገጀራና በጦር በሰይፍና በጎራዴ ሚሳኤልና መድፍ ታንክና አየር መቃወሚያ ያለውን ባለመሳሪያ ጣሊያንን ምን አድርገውታል? ድል አድርገው ሀገራችን ኢትዮጵያን ሰላም አድርገዋል። ማንን ይዘው ማለት ነው? እግዚአብሔርን ይዘው በምን ተነስተው? በጸሎት። ምን ለዚህ ነው እነ እግዚአብሔር ያዕቀበ ሀገረ ከንቶ ያዕቅቡ እለ ይተግኡ። እግዚአብሔር ሀገርን ካልጠበቀ ጠባቂው በከንቱ ይደክማል ብሎ ልበ አምላክ ዳዊት እንደተናገረ አባቶቻችን በእንዲህ አይነት መልኩ ክብር ነበራቸው። ከዚህ በኋላ ንጉሱ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። አያችሁ፣ የትናንት አባቶቻችን ነገስታትን አስተምረው እስከ መቁረብ ድረስ አይደለም፣ ጾም እስከ መጾም፣ ጸሎት ስግደት እስከ መስገድ አይደለም። ይልቁንም መንኩሶ ገዳማዊ እስከ መሆን ድረስ ያስተምሩና አሸናፊ ነበሩ። ልልና ነበራቸው፣ ተሰሚነት ነበራቸው፣ ክብር ነበራቸው። ዛሬ ግን ያቺ የአፍኒን የነፊናስ ሚስት ክብር ከእስራኤል ለቀቀ እንዳለች ክብር ከኛ ላይ ሳይለቅ አይቀርም። ለምን? ተናጋሪም የለም፣ ሰሚም የለም። የሚለምንም የለም፣ የሚለመንም የለም። ይሄ አሁን ያለንበት ዘመን በጣም የሚያስፈራና የዘመን ፍጻሜ ሳይሆን እንዳልቀረ በእውነቱ ይናገራል። ምክንያቱም ከበለስ ተማሩ ተብሏል ምልክቱና ምልክቱን በምናየው መጨካከኑ፣ አለመከባበሩ፣ ለአባት ክብር አለመኖር፣ ለሃይማኖት ክብር አለመኖር፣ ለወገን ክብር አለመኖር፣ ለሕፃናት አለመራራት፣ ለሴት ልጆች እንዲሁም ደግሞ ለአረጋውያን አለመራራት፣ ይህ ሁሉ መጨካከን፣ ወንድ በሴት ሴት በወንድ በሕፃናት በወጣቱ በአረጋውያኑ መጨካከኑ ሲታይ ሃይማኖት መለወጥ በየደቂቃው ፋሽን ይመስል ዝም ብሎ ይሄ ያለቀ ዘመን ላይ ቆመን ያለ ነውና እግዚአብሔር በእውነት ማስተዋል እንዲሰጥም መልካም ፈቃዱ። ተወደደም ተጠላም ዓለም ታልፋለች፣ የማያልፍ የለም። ዓለሙ ምንድነው? ሰማይ ወምድር ያልፍ ወቃል የሰይ ያልፍ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ዝኒ ያልፍ ወይ ስተአር ዝኒ፣ ሁሉም ያልፋል፣ የማያልፍ የለም። የማያልፈው የእግዚአብሔር ቃል ብቻ ነው። ከዚህ በኋላ ንጉሱ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ ይላል ንጉሱ ነው መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻም ውስጥ ገብቶ በጾምና በጸሎት እየተጋደለ ኖረ። በነገራችን ላይ አቡነ አረጋዊ እነ ሊቃኖስም እና ሁሉም ንግስና እየተው ነው እየመጡ ምን ይሆን። ቅዱስ ጊዮርጊስ ለምሳሌ አባቱ ንጉስ ነበር፣ የአንድ ክፍል ገዥ ነበረ እና በአባቱ ወንበር የተቀመጠው ንጉስ ልጁን አጋብቶ ወንበር ላይ እንዲቀመጥ ፈልጎ ነበር። ቅዱስ ጊዮርጊስ ሰማዕት ነው። በቃ ሰማዕቱ ዛሬ ጥቅምት 7 ቀን ነውና እንደምናውቀው እየተማርነ ያለው ታሪኩን የ6 ሲሆን ዛሬ ደግሞ ያለነው 7 ላይ ነውና የስላሴን የቅድስት ስላሴን ቸርነትና ምሕረት አባቶቻችን ምንድን ነው ሳህሉ ለእግዚአብሔር መላ ምድር ወበቃለ እግዚአብሔር ጸና ሰማያት። የእግዚአብሔር ቸርነት ምድር መላ፣ በእግዚአብሔር ቃል ሰማያት ጸኑ። ምንድን ነው አማን በአማን መንግስተ ስላሴ ዘለዓለም። እውነት በእውነት የስላሴ መንግስት ለዘለዓለም ነው ይላል እና አባቶቻችን እርምጃቸው ሁሉም ለምሳሌ ቅዱስ ጊዮርጊስ በስላሴ ስም መጣሁባችሁ። አየው እነ ጰንጠሌዎንም እንደዚሁ በስላሴ አንድ አምላክ እናምናለን። አንድነቱ ሶስትነቱን የጠቀለለው፣ ሶስትነቱ አንድነቱን ያላጠፋው። ይልቁንም ደግሞ በአንድነት በሶስትነት ቅድመ ዓለም ድኅረ ዓለም ሲመሰገን የሚኖር
እያሉ በዚህ እምነት ጸንተው የኖሩ አባቶቻችን ናቸው ማለት ነው። እንደውም ምንድን ነው የሚለው? አስማተ ሥላሴ ጽሑፍ ከተባሪሱ ሰማይ ታየለ በመንፈሱ ሰርጎተ ሜላተ ወርቅ ልብሱ አየራተ ሰረረ ፈረሱ። አዎ በቅዱስ ጊዮርጊስ አዎ ሰውነት ላይ የሥላሴ ፍቅርና የሥላሴ ስም ስላለ አሸናፊ ነበር። በሥላሴ ስም መጣሁባችሁ እያለ እኮ ነው እናንተ። ስለዚህም ቅዱስ አባ ጰንጠሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን የሚያደርግ ገድሉን ለሚጽፍ ቃል ኪዳኑን ሰጠው። ስሙን ለሚጠራ ገድሉንም ለሚጽፍ በስሙ ለሚዘክር በስሙ አዎ በተሰራው ቤተክርስቲያን መልካም መልካም ነገር የሚያደርግ ሁሉ ቃል ኪዳን ሰጠው። እንግዲህስ ድካም ይበቃሃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ፣ በፍቅር አንድነትም አረፈና በዚያው በዋሻው ውስጥ ምን ሆነ? ተቀበረ። 45 ዓመት በተራበበት፣ 45 ዓመት በተጠማበት፣ 45 ዓመት ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ በጸለየበት፣ ይልቁንም ሙታንን ባነሳበት፣ ዕውራንን ባበራበት፣ ለምጻምን ባነጻበት በጎ ስራ የእጁ ተአምራት የቃሉ ትምህርት በታየበትና በበረታበት በዛው በበዓቱ በዛው በገዳሙ አው ከውጭ መጦ ከሮም መጦ ኢትዮጵያ ላይ ገብቶ ለኢትዮጵያ ሕዝብ በጸለየበትና ባስታረቀበት ይልቁን ምድር አቡነ አረጋዊን የዓለም ንግስና ምን ያደርግልሃል? ያልፋል። ናና የኢትዮጵያን ሕዝብ አስተምረህ የእግዚአብሔርን መንግስት እንዲወርሱ አድርግ ብሎ በሰበከበት በዚያ በበዓቱ ይልቁንም ደግሞ አሁን ንጉሱ አዎ ለአፄ ካሌብ ማለት ነው አሸናፊ ሆኖ እንዲመለስ ተንበርክኮ ጸልዮ አሸናፊ ሆኖ ሲመለስ ደግሞ እንዲመነኩስ ባደረገበት በመከረበት በዚያ በዓቱ እነሆ እረፍት ሆነ። ምዕመናን በእውነት በዓለም ላይ ያላችሁ በሃይማኖታችን ጸንተን እንደው ሞት አይቀርምና አሟሟታችን እግዚአብሔር ያሳምርልን። አሁን የተቸገርነው ሞት አይቀርም፣ ነገር ግን ከሞቱ አሟሟቱ የሚባል ነገር ነውና አሟሟታችን እግዚአብሔር ያሳምርልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።